በአሜሪካን ሀገር በዩናይትድ ስቴትስ የምትገኙ ግሪን ካርድ ሆልደርስ ይህንን ቪዲዮ ልትመለከቱት ይገባል። የአሜሪካን መንግስት ትራቭል ባን ወይም ደግሞ የጉዞ እገዳ ሊያደርግባቸው ካሰቡ ሀገራት መካከል ኢትዮጵያ መካተቷን ተከትሎ እንግዲህ በርካታ የሚባሉ ግሪን ካርድ ሆልደርስ ወይም ደግሞ የግሪን ካርድ ያላቸው በዩናይትድ ስቴትስ የሚገኙ ኢትዮጵያውያን ጥያቄዎችን እየጠየቁ ይገኛሉ። በተለይ ጉዞ በሚያደርጉበት ጊዜ ሊገጥሟቸው የሚችሉ እክሎች እንዲሁም ደግሞ ተመልሰው ወደ ዩናይትድ ስቴትስ ሲገቡ የሚገጥሟቸው ምን ጉዳዮች አሉ በሚለው ዙሪያ በርካታ ጥያቄዎችን ተጠይቄያለሁ። ከወትሮ ለየት ባለ እንግዲህ ከስተምስ ኤንድ ቦርደር ፕሮቴክሽን ተጨማሪ ወይም ደግሞ የሰከንደሪ ኢንስፔክሽን እያደረገ ይገኛል። ግሪን ካርድ ሆልደር ከሆናችሁ ይህንን ቪዲዮ በመመልከት ቦታው ላይ ስትገኙ ማሟላት የሚገባችሁ ዶክመንቴሽኖችና ምን ጉዳዮች ይገጥሟችኋል የሚለውን ዝርዝር መረጃ ይዤላችሁ ወጥቻለሁ። ጉዳዩ ለሚመለከታቸው ይህን ቪዲዮ ሼር እያደረጋችሁ እንዲሁም ደግሞ በቆይታችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ተመሳሳይ የቪዛ ግሪን ካርድ እንዲሁም ደግሞ የኢሚግሬሽን መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳሚ ቲዩብ ቤተሰብ ይሁኑ። ቀጥታ ወደ መረጃው እንሄዳለን። የጉዞ እገዳውን ተከትሎ እንግዲህ በጣም በርካታ ግሪን ካርድ ሆልደሮች ጉዳዩ ላይ ኮንፊውዥን ወይም ደግሞ የአንዳንድ መረጃዎች አለመጥራት እንዳለ እየነገራችሁ ትገኛላችሁ። በቅርቡ የትራቭል ባን ውስጥ ኢትዮጵያ በቅርቡ በወጣው የትራቭል ባን ውስጥ መካተቷን ተከትሎ እንግዲህ በጣም በርካታ የምትባሉ ግሪን ካርድ ሆልደሮች በጉዳዩ ላይ አንዳንድ ኮንፊውዥኖች ወይም ደግሞ ግራ መጋባት ውስጥ እንደገባችሁ ነግራችሁኛል። ይሄ ደግሞ ምናልባትም ከስቴት ዲፓርትመንቱ ግልጽና ጥርት ያለ መረጃ ባለመሰጠቱ ምክንያት ነው። ነገር ግን እንግዲህ ከዚህ ቀደም በነበረው የትራቭል ባን ሲደረጉ የነበሩ ወይም ደግሞ አፕላይ የተደረጉ አንዳንድ ህጎችን በማስታወስ እንግዲህ በዚህኛው ትራቭል ባንም ላይ አፕላይ ሊደረጉ የሚችሉ ጉዳዮችን ከዚህ ቀደም በነበሩት ቪዲዮዎች አጋርቻችኋለሁ። ሆኖም ግሪን ካርድ ሆልደሮችን በተመለከተ እንግዲህ ከዚህ ቀደም ምን ሲደረግ ነበረ፣ በአሁኑ ሰዓት ትራቭል ባኑን ተከትሎ ሊሆኑ የሚችሉ ነገሮች ምንድናቸው በዝርዝር የምንመለከተው ይሆናል። እንግዲህ ከዚህ ቀደም ሁላችንም እንደምናውቀው የፍተሻ ወይም ደግሞ የምርመራ ሂደት ይኖራል። ያ የምርመራ ሂደት ደግሞ የትም ሀገር ስትሄዱ የሚገጥማችሁ አይነት ኖርማል አይነት ኢንስፔክሽን ወይም ደግሞ ምርመራ ነው። የመጀመሪያው የምርመራ ሂደትም አራይቫል አት ፖርት ኦፍ ኢንትሪ ማለት ምንድነው ኤርፖርት ስትገቡ አንዳንድ ምርመራዎች ይደረጋሉ። እሱም ደግሞ እንግዲህ ቫሊድ ግሪን ካርድ ትጠየቃላችሁ። ቫሊድ ግሪን ካርድ እጃችሁ ላይ ከሌለ ኢንኬዝ ግሪን ካርዱ ኤክስፓየር አድርጎ ከሆነ ጠፍቶ ከሆነ እንዲሁም ደግሞ ተሰርቃችሁ ከሆነ ተጨማሪ እንደ ኦልተርኔቲቭ ወይም ደግሞ አማራጭ ዶክመንቶችን ይዛችሁ መገኘት ይጠበቅባችኋል። ይህ ከዚህ ቀደም የነበረ አሁንም እየተሰራበት ያለ ሂደት ነው ማለት ነው። እነዚህ ተጨማሪ ዶክመንቶች የሚባሉት I-797 የሚባል ፎርም አለ። ይህ ፎርም እንግዲህ ከUSCIS የሚሰጣችሁ አዲስ ግሪን ካርድ ለማግኘት ፕሮሰስ እያደረጋችሁ እንደሆነ የሚያሳይ ዶክመንት ነው ማለት ነው። ግሪን ካርዳችሁ እጃችሁ ላይ ከሌለ ይህን ዶክመንት ልትይዙ ይገባል። አት ዘ ሴም ታይም ደግሞ ቫሊድ የሆነ ፓስፖርት ያስፈልጋችኋል። በአንዳንድ ምክንያት ደግሞ እንግዲህ ከሀገር ወጣችሁ ወይም ደግሞ ከዩናይትድ ስቴትስ ወጣችሁ ከአንድ ዓመት በላይ እንዲሁም ደግሞ ከሁለት ዓመት በታች ለመቆየት ካሰባችሁ ከUSCIS የምትጠይቁት ዶክመንት አለ። እሱም ዶክመንት የሪ-ኢንትሪ ፐርሚት ነው። ተመልሳችሁ መግባት እንድትችሉ ፍቃድ ማግኘታችሁን የሚያሳይ ዶክመንት ነው ማለት ነው። ይህ ፕሮሰስ ከዚህ ቀደምም ሲደረግ የነበረ ነው፣ አሁንም ይደረጋል። ግሪን ካርዳችሁን ልትይዙ ይገባል። ግሪን ካርዱ ቀደም ብዬ በነገርኳችሁ ምክንያቶች እጃችሁ ላይ ከሌለ ደግሞ አማራጭ ዶክመንቶችን ይዛችሁ መገኘት ይኖርባችኋል ማለት ነው። በተመሳሳይ ሁኔታ ከዚህ ቀደምም እንደሚደረገው በሁለተኛ ደረጃ ሊደረግ የሚችለው ጉዳይ ምንድነው? ቤዚክ የሆኑ ጥያቄዎችን ትጠየቃላችሁ ማለት ነው። እነዚህ ቤዚክ ጥያቄዎች እንግዲህ የጉዞ ዓላማችሁን በተመለከተ the purpose of the travel ለምን እንደተጓዛችሁ ትጠየቃላችሁ። በሁለተኛ ደረጃ ደግሞ length of the stay ምን ያህል ቆይታችኋል የሚል ጥያቄም ትጠየቃላችሁ። ፋይናሊ ደግሞ ዴስቲኔሽናችሁ ወይም ደግሞ የት ነበር የሄዳችሁት የሚሉ ጥያቄዎች ኖርማሊ ከዚህ ቀደም ሀፕን ሲያደርግ እንደነበረው የምትጠየቁ ይሆናል ማለት ነው። ከዚህ የመጀመሪያ ፕሮሰስ በኋላ እንግዲህ CBP ወይም ደግሞ ከስተምስ ኤንድ ቦርደር ፕሮቴክሽን በእናንተ ላይ አንዳንድ ኮንሰርን ካለው ወይም ደግሞ ለተጨማሪ ጥያቄ የሚፈልጋችሁ ከሆነ በአንዳንድ ጉዳዮች ላይ ጥርጣሬዎች ካሉትና ለተጨማሪ ጥያቄ የሚፈልጋችሁ ከሆነ ወደ ሰከንደሪ ኢንስፔክሽን ትገባላችሁ ማለት ነው። ይህ ሰከንደሪ ኢንስፔክሽን ደግሞ ሞር ዲቴይልድ የሆኑ ጥያቄዎችን የምትጠየቁበትና ስለናንተ ከሰጣችሁት መረጃ በተጨማሪ በራሳቸው መንገድ አንዳንድ ነገሮችን ማጣራት ስለሚፈልጉ ነው። ያ የሆነበት ምክንያት ደግሞ እንግዲህ ቀደም ብላችሁ በሰጣችሁት ምላሽ ብዙም ሳቲስፋይድ ካልሆኑና
አንዳንድ አጠራጣሪ ሁኔታዎች ካሉ እርግጠኛ ለመሆን የሚሄዱበት ስቴፕ ነው ማለት ነው። ይህ ሰከንዳሪ ኢንስፔክሽን ምናልባት እንግዲህ የትራቭል ባኑን ተከትሎ በጣም በተጠናከረ ሁኔታ ሊያደርጉት ይችላሉ ተብሎ የሚታሰብ ስቴፕ ነው ማለት ነው። ወደ ሰከንዳሪ ኢንስፔክሽን ልትገቡ የምትችሉባቸው እንግዲህ ምክንያቶች በዝርዝር ተቀምጠዋል። በዋናነት የተቀመጠው እንግዲህ ዲስክሪፓንሲስ ኢን ትራቭል ሂስትሪ ከዚህ ቀደም የነበረ ነው፣ ተጠናክሮ ስለሚቀጥል ነው ለየት ያደረገው። ዲስክሪፓንሲስ ኢን ትራቭል ሂስትሪ ማለት ምንድነው? እንግዲህ አንዳንድ ጊዜ ትራቭል ስታደርጉ ትራቭል የምታደርጉበት ፍሪኩዌንሲ እንዲሁም ደግሞ ታይም ኢንተርቫል ይታያል። ያ በሚታይበት ጊዜ እንግዲህ አንዳንድ ፓተርኑ ልክ ካልሆነ ወይም ደግሞ በጣም ፍሪኩዌንትሊ በተለያየ አጋጣሚ የምትሄዱ ከሆነ የእናንተ ጉዳይ ከትራቭሉ ጋር በተያያዘ የምታደርጉትን ነገር ሞር ኢንስፔክት ማድረግ ወይም ደግሞ ማጣራት ይፈልጋሉ ማለት ነው። ሶ የትራቭል ሂስትሪያችሁ ፓተርኑ ኖርማል ካልሆነ በጉዳዩ ላይ አንዳንድ ማጣራቶችን ሊያደርጉ የሚችሉበት እድል ይኖራል ማለት ነው። ሌላኛው ደግሞ ሎንግ ስቴይ አውትሳይድ ኦፍ ዩናይትድ ስቴትስ። ያ ማለት ምንድነው? ከዩናይትድ ስቴትስ ወጣችሁ በጣም ለረጅም ጊዜ የምትቆዩ ከሆነ የምትቆዩበት ዓላማ፣ ምክንያት እንዲሁም ደግሞ ተጨማሪ ማጣራት የሚፈልጉት መረጃ ይኖራል። ሶ ከዩናይትድ ስቴትስ እየወጣችሁ በተደጋጋሚ ለረጅም ጊዜ የምትቆዩ ከሆነ እሱም ለከስተምስ ኤንድ ቦርደር ፕሮቴክሽን አንድ ኮንሰርን ነው ማለት ነው። ስለዚህ ለተጨማሪ ማጣራት እንድትቆዩ ወደ ሰከንደሪ ኢንስፔክሽን የምትገቡ ይሆናል ማለት ነው። በሶስተኛ ደረጃ ኮንሰርንስ አባውት አድሚሲቢሊቲ። ያ ማለት አሁንም የሲቢፒ ወይም ደግሞ ከስተምስ ኤንድ ቦርደር ፕሮቴክሽን ትራቭል የማድረግ ሪኳየርመንቱን ታሟላላችሁ አታሟሉም የሚለው ጉዳይ ላይ አንዳንድ ጥያቄዎችና ኮንሰርኖች ካሉት ወደ ሰከንደሪ ኢንስፔክሽን የምትገቡ ይሆናል። በመጨረሻና ዋናው ጉዳይ የከስተምስ ኤንድ ቦርደር ፕሮቴክሽን እንዲሁም ደግሞ የዶናልድ ትራምፕ አድሚኒስትሬሽን በጣም በሰፊው እየሰራበት የሚገኘው ጉዳይ ክሪሚናል ሂስትሪ ኦር ሌጋል ኢሹ ነው። ይህ ጉዳይ እንግዲህ ከአንዳንድ ወደ ሰከንደሪ ኢንስፔክሽን እንድትገቡ የሚያደርግ ጉዳይ ነው። ይህ ጉዳይ ምናልባትም ደግሞ ከሰከንደሪ ኢንስፔክሽንም አልፎ ዲናይ ልትደረጉ የምትችሉበት ወይም ደግሞ ሙሉ በሙሉ እንዳትገቡ ልትከለከሉ የምትችሉበትን እድል ሊፈጥር ይችላል ማለት ነው። ምንም አይነት ክሪሚናል ሂስትሪ ወይም ደግሞ የወንጀል ታሪክ ካላችሁ ከስተምስ ኤንድ ቦርደር ፕሮቴክሽን ኢሚዲየትሊ እናንተን ወደ ሰከንደሪ ኢንስፔክሽን የሚያስገባችሁ ይሆናል ማለት ነው። ሶ ለሰከንደሪ ኢንስፔክሽን የሚያበቋችሁ ምክንያቶች ከላይ የጠቀስኳቸው ናቸው። ኦልሬዲ ወደ ሰከንደሪ ኢንስፔክሽን ከገባችሁ በኋላ በዋናነት ኤክስፔክት የሚደረገው ነገር ወይም ደግሞ በሰከንደሪ ኢንስፔክሽን ሂደት ውስጥ ሊሆኑ የሚችሉ ነገሮች ምንድናቸው የሚሉትን ነገሮች ለመመልከት የመጀመሪያው የሚሆነው ሞር ዲቴይልድ questions about your travel። ቀደም ብዬ ነግሬያችኋለሁ። የመጀመሪያው የኢንስፔክሽን ስቴፕ ጥያቄዎች ትጠየቃላችሁ። መሰረታዊ የሆኑ ቤዚክ ጥያቄዎችን ትጠየቃላችሁ። ወደ ሰከንደሪ ኢንስፔክሽን ከገባችሁ ጉዟችሁን በተመለከተ ተጨማሪ ጥያቄዎችን የምትጠየቁ ይሆናል። ይህንን ተረጋግታችሁና በኮንፊደንስ እንዲሁም ደግሞ ሆነስት ሆናችሁ ጥያቄውን የመመለስ ኃላፊነት ይኖርባችኋል ማለት ነው። ሌላኛው ኤክስፔክት ሊደረግ የሚችለው ምንድነው? የከስተምስ ኤንድ ቦርደር ፕሮቴክሽን እናንተ ካቀረባችሁት ዶክመንት በተጨማሪ እንግዲህ በራሳቸው መንገድ አንዳንድ ዳታቤዞችንና ሲስተሞችን የእናንተ የሰጣችሁትን ኢንፎርሜሽን ቬሪፋይ ለማድረግ ቼክ የሚያደርጉበት ሂደት ይኖራል ማለት ነው። ካሳያችሁት ዶክመንት በተጨማሪ ከስተምስ ኤንድ ቦርደር ፕሮቴክሽን የእናንተን መረጃ ሞር ለማረጋገጥ ሲስተም ኤንድ ዳታቤዝ ቼኪንግ ይኖራል ማለት ነው። ሶ እነኚህን ሁለት ነገሮች ካደረጉ በኋላ እንግዲህ የባዮሜትሪክ ዳታ ኮሌክሽን ሊያደርጉ ይችላሉ። ምናልባትም የፊንገር ፕሪንት አንዳንድ ባዮሜትሪክ መረጃዎችን ሊሰበስቡ ይችላሉ። እነኚህን ካደረጉ በኋላ እንግዲህ ውሳኔ የሚያስተላልፉ ይሆናል። በእናንተ ዙሪያ ያላቸው መረጃ ቬሪፋይድ ከሆነ በኋላና እርግጠኛ ሲሆኑ ሰከንድ ኢንስፔክሽን አልፋችሁ ወደ ዩኤስ እንድትገቡ የምትደረጉበት ሂደት ይኖራል ማለት ነው። ነገር ግን በቬሪፋይ በሚያደርጉበት ጊዜ ወይም ደግሞ በሰከንድ ኢንስፔክሽን ውስጥ ገብታችሁ አንዳንድ ጉዳዮች አሁንም አጠራጣሪ ከሆኑ ሁለት ነገሮች ሀፕን ሊያደርጉ ይችላሉ። አንደኛው ዲሌይ ሊኖር ይችላል። ያ ማለት የጉዞ መዘግየት ሀፕን ሊያደርግ ይችላል። እንግዲህ በጉዳዩ ላይ የበለጠ ማጣራት በራሳቸው መንገድ ሄደውና ኮሙኒኬት ማድረግ ካለባቸው አንዳንድ የመንግስት አካላት ጋር ኮሙኒኬት አድርገው ውሳኔ እስኪያስተላልፉ ድረስ አንዳንድ ዲሌዎች ወይም ደግሞ መዘግየቶች ሊኖሩ ይችላሉ። ሌላኛው ደግሞ ምናልባት በእናንተ መረጃና ባቀረባችሁት ዶክመንት ሳቲስፋይድ ካልሆኑና አሳማኝ ሆኖ ካልተገኘ ዲናይ ልትደረጉ ትችላላችሁ። ያ ማለት ምንድነው? ወደ ዩናይትድ ስቴትስ እንዳትገቡ የምትደረጉበት ሁኔታ ሊፈጠር ይችላል ማለት ነው። ሶ ሰከንድ ኢንስፔክሽን ላይ ስትገቡ አንዳንድ ልታስተውሏቸው የሚገቡ ጉዳዮች አሉ። አይኖ ወደ ሰከንደሪ ኢንስፔክሽን ስትገቡ አንዳንድ ፍራስትሬት የማድረግ ጉዳይ ወይም ደግሞ የመፍራት ሁኔታ ሊፈጠር ይችላል። ነገር ግን እዛ ጋር ስትገኙና ለተጨማሪ ጥያቄ ራሳችሁን ፕሬዘንት ስታደርጉ ልታደርጓቸው የሚገቡ ጥንቃቄዎች አሉ። ከነዛ መካከል ደግሞ you have to remain calm and polite። ቦታው ላይ ስትገኙ ምንም እንኳን ሪል የሆነ መረጃ ይዛችሁ ብትቀርቡ ከኦፊሰሮች ጋር ከሲቢፒ ሰራተኞች ጋር
ምንም አይነት አርጊውመንት ወይም ደግሞ ምንም አይነት ክርክር ውስጥ መግባት የለባችሁም። you have to stay calm and polite the whole time ሂደታቸውን እስኪጨርሱ ድረስ አላስፈላጊ ባህሪ ማሳየት አይጠበቅባችሁም ማለት ነው። ሌላኛው ደግሞ you don't have to offer extra or potentially damaging info አንዳንድ ጊዜ ምናልባት በጣም ፑሽ አድርገዋችሁ ልትሰጡ የማይገባችሁን መረጃ የምትሰጡበት እድል ሊፈጠር ይችላል። ሶ እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ potentially damaging የሆኑ በጣም አደገኛ የሆኑ መረጃዎች ይኖራሉ። ሶ በጣም መቆጠብ ይኖርባችኋል። የምትሰጧቸው ምላሾች it's only for specific questions መሰረታዊ የሆኑና ልትገደዱ የምትችሉባቸው ጥያቄዎች አሉ። ከዛ ባለፈ ግን አንዳንድ መረጃዎች ላይ በጣም ጥንቃቄ ማድረግ ይኖርባችኋል። በዚህ አጋጣሚ you have the right to remain silent except for basic informations guys. so መሰረታዊ ለሚባሉ ጥያቄዎች ምላሽ የመስጠት ግዴታ ሊኖርባችሁ ይችላል። ከዛ ባለፈ ግን you have the right to be silent. so push ስለተደረጋችሁና እዛ ጋር ስለተጠይቃችሁ ብቻ ምላሽ መስጠት አይጠበቅባችሁም። አንዳንድ የምትሰጧቸው መረጃዎች ላይ ጥንቃቄ ልታደርጉ ይገባል፣ ልትቆጠቡ ይገባል ማለት ነው። በመጨረሻ ልብ ልትሏቸው የሚገቡ ነገሮች የመጀመሪያው update yourself with new information ሁሌም ራሳችሁን አዳዲስ በሚወጡ መረጃዎች አፕዴት ልታደርጉ ይገባል። በተለይ ደግሞ ጠበቃ ማናገር ዋናውና ቤስት ኦፕሽን ይሆናል ማለት ነው። አካባቢያችሁ ያሉ ጠበቆችን አዳዲስ በሚወጡ የኢሚግሬሽን ህጎችን በተመለከተ ራሳችሁን አፕዴት ማድረጋችሁን አትርሱ። እጅግ በጣም ወሳኝ ነው። በየጊዜው አዳዲስ ህጎች እየወጡ ስለሚገኙ ማለት ነው። ሌላኛው ደግሞ be prepared ራሳችሁን ሁሌም ዝግጁ ማድረግ ይኖርባችኋል። በተለይ ዶክመንቴሽን ላይ ቀደም ብዬ እንደነገርኳችሁ በተለያየ አጋጣሚ የግሪን ካርዳችሁ ላይኖር ይችላል። ሶ ጉዞ በመታደርጉ ጊዜ የሚያስፈልጓችሁን ዶክመንቴሽኖች ማሟላታችሁን እርግጠኛ መሆን ይኖርባችኋል ማለት ነው። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ያደረጋችሁ ቀደም ብዬ እንደተናገርኩት ይመለከታችኋል ብላችሁ ለምታስቧቸው ሰዎች ደግሞ ሼር በማድረግ ተባበሩ። አዲስ ከሆናችሁ ደግሞ ተመሳሳይ የኢሚግሬሽን እንዲሁም ደግሞ ግሪን ካርድ እና ቪዛን በተመለከተ መረጃዎች እንዲደርሷችሁ ሰብስክራይብ ያደርጋችሁ የሳሚ ዩቲዩብ ቻናል ቤተሰብ ይሁኑ። ላለው አብራችሁ ስለነበራችሁ እጅግ አድርጌ ያመሰግንኩ። ጤና ይስጥልን።